ምናሴ እንግዲህ ወይዘሮ ባዩሽን ንቅ አድርጎ እገላለሁ አለ። ምክንያቱም እንግዲህ ምናሴ ወደ ኪችን ቤት ሲሄድ እንግዲህ ቁርስ ፈልጎ እርግብና ወይዘሮ ባዩሽ ሲነጋገሩ የነበረውን ስለሰማ ነበር። የሰማውም ምንድን ነው የሚለው ስናስብ ስለ እናቱን ሀብት ንብረት እንጂ እንደውም ስለ እርግብና ስለ ሀና መቀያየር አልነበረም የደረሰባቸው። ቶሎ ቶሎ ብለሽ ሀብቱን ወደ እኛ ዙረን እኛ ቶሎ ብለን ሹልክ ማለት አለብን፣ አትንከርፈፊብኝ እያለች ስትናገር የነበረውን ድንገት በር ሲከፍት ሰምቷት ነበርና ለጊዜው ስሜታዊ ቢሆንም የተረጋጋ ስለነበር ቆይቶ ግን ምንድን ነው ይሄ ነገር እያለ ደርሶበታል። የአቶ ኖላዊና የወይዘሮ ባዩሽ ድብቅ ሚስጥርም ወጥቷል። ወይዘሮ ባዩሽና አቶ ኖላዊ የት ነው የሚተዋወቁት? እንዴት የሀናን መስቀልና ፎቶ እዛ ቤቱ መኖሩንና ከወይዘሮ ሚላት ጋራ የሚያገናኛት መሆኑን እንዴት አወቀች እያልን ሁላችንም እናንተም በኮመንት እየጠየቃችሁ ነበር። ይሄው እንግዲህ ተደርሶበታል። አሁን እንግዲህ ምናሴ በተረጋግቶ ሄዶ ለሰላምዬ ይነግራታል። እንደዚህ አይነት ነገር እኮ እየተባባሉ ነው ሲል እስኪ ቆይ እንረጋጋ ብትለውም ስሜቱ ግን እንደዚህ መቆጣጠር ስላልቻለ ሄዶ ሲያንቃት ወይዘሮ ሚላት ከምናሴ ያልተጠበቀ ድርጊት እያደረገ ሲያገኙ በጣም ተደናገጡ። ምን እየተፈጠረ ነው? አንተ አክስትህን አሉት። ይቺ አክስቴ አይደለችም እባክሽ፣ አንቺማ የማታውቂው ነገር አለ ብሎ ሲላት ወይዘሮ ሚላት ማመን አቃታት። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ኖላዊ ቀጣይ ፓርቲ ዘንላችሁ መተናል። የሀናዬ አባት ከመጣ ጀምሮ ሀና እንጂ ልጁ እርግብ እንዳልሆነች በብዙ ነገር እየገለጸ ይገኛል ለልጆቹ። ይህንን የሰማች ሁላቸውም የሀናን መቀበል ስታይ ወይዘሮ ሚላትም ይቅር በይኝ፣ እንዴት አንቺ እናት ሆነሽ የእናትነት ስሜት አይሰማሽም? እኔ እኮ በሀናን ሳያት የአባትነት የውስጥ ስሜት ተሰምቶኛል። እርግብን ግን ሳያት ጭራሽ የተሰማኝ ስሜት የለም። እንዴት ነው አንቺ እሷ ናት እያልሽ የምትይበት ምክንያት? ወይንስ ሰራተኛ ስለሆነች ብለሽ ሰራተኛ ልጅ ሊኖረኝ አይችልም ብለሽ ከሆን ተሳስተሻል። መጀመሪያ የጣልናትና የረሳናትን ልጅ እኛ እንደምንም ሆና እንደምንም ትሆን ስትገኝልን መቀበል ግዴታችን ነው። ደግሞ በጣም የምታምርና ቆንጆ ልጅ፣ ስነ ምግባሯ፣ ትህትናዋ በጣም ደስ የምትል ልጅ ናት የተሰጠን። እውነት እሷት ብትሆንልኝ እኔ በጣም ደስ ይለኛል አለ። ሰላምም አዎ ወይዘሮ ባዩሽን ከመጀመሪያውም ይቺ ውሸታም ይቺ ቀጣፊ ስለምትላት አትመቻትም ነበር። አባዬ ልክ እንደኛ ነህ አለችው። አዎ እኛም እኮ እርግብን በፍጹም አልተቀበለም ውስጣችን፣ ግን እማዬን ቅር እንዳይላት ብለን ነው እንጂ ሀናዬ እንደሆነች ነው የምናምነው ሲሉ ከዛ ሁላቸውም ተስማምተው ሀና ሲሉባት ወይዘሮ ሚላት ሀናዬ ይቅርታ አድርጊልኝ ብለው እቅፍ አደረጓት። ሀናዬ በጣም ተደሰተች፣ ሳቀች። አባቷም ነይ እስኪ ካጠገቤ ቁጭ በይ አላትና ቁጭ አድርጎ ስለነበረው ህይወቷ መጠየቅ ጀመረ። ሰላምም ደግሞ አብራ ቁጭ አለች። ሀኒዬ የኔን አባትና እናትነት ልትቀሚኝ እንዳይሆን ስትላት፣ ኧረ በፍጹም ሰላምዬ፣ እኔ እንደው ምንም አልቀማሽም። እኔ እንደውም ወንድሞችና እህቶቼ ስለሆናችሁ በሙሉ ኮንፊደንስ እኔ ደስ ብሎኛል። ችግር የለውም ብቻ አንቺን እህቴንና ምናሴ ወንድሜ ሆናችሁ በማገኘቴ ምኞቴ ስለነበረ በጣም ተደስቻለሁ ብላ ትላቸዋለች። እሺ ወይ አቶ ኖላዊና ወይዘሮ ባዩሽ የተዋወቁ ልትሉ ትችላላችሁ። ወይዘሮ ባዩሽ እንግዲህ የድሮ የአቶ ኖላዊ ባለቤት ነበሩ። አቶ ኖላዊ ከዚህ በፊት ታሪካቸውን ሲነግሩን ሱሰኛ እንደነበሩና ከሚስታቸው ጋር እንደማይስማሙ ሲናገሩ ነበር። በዛን ጊዜ ሀናን እንግዲህ ካመጡ በኋላ ሱሳቸውን እርግፍ አድርገው ትተው ወደ ጥሩ ህይወት ተመርተው በሀና ምክንያት ሀናን ለማሳደግ ሲሉ የነበራቸውን ታሪክ ጥለው እንደ አዲስ ከዜሮ ጀምረው ሀናን እያሳደጉ ሲኖሩ ወይዘሮ ባዩሽ በጣም ትናደር ነበር። ስለዚህ ስለ ሀና ታሪክ ደግሞ ለቄሱ ስላወሩ ከቄሱ ሙሉ ታሪኩን ወይዘሮ ባዩሽ ሰምታ ነበር። ስለዚህ ይቺ ልጅ የቤተሰቦቿ መገለጫና መፈለጊያ ፎቶውና መስቀሉ እንደሆነ ስለተረዳች ይህን ነገር ወይዘሮ ሚላት መሆኗን ደግሞ የደረሰችበት ወይዘሮ ሚላት ምንም ችግር ባሏ ጥሏት ሄዶ ችግር ላይ መከራ ላይ ባለችበት ጊዜ በጣም ጓደኛዋ ስለነበረች የዛኔ እንግዲህ
ይህንን ፎቶግራፍም ከወይዘሮ ሚላት ስላየችው የወይዘሮ ሚላት መሆኗንም አረጋግጣ ነበር። ግን ይህ ምስጢር ለዘመናት ደብቃው ኖራ አሁን ግን ሀብት ንብረት አፈሩ ሲሏት እንዴ የሀና እናትማ ከሆነች አቶ ኖላዊ ሊያልፍላቸው አይደለ እንድ ብላ በበቀል በሁለት ነገሮች ነው የመጣችው። በአቶ ኖላዊንም ለመጉዳትና ወይዘሮ ሚላትንም ንብረቷንና ሀብቷን ወደ ራሷ አድርጋ እሷ ብቻ ሀብታም ሆና ለመኖር ነው እንግዲህ እርግብን አዘጋጅታ ወደዚህ ያመጣቻት። እርግብም አሁን አለቀልኝ በቃ ሁላቸውም ሀና ሀና እያሉ ነው። ሰላምንም ገብታ ብትጠይቃት እኔ አንቺ ምንም አትመስለኝም የፍጹም ምረጭም ካልሽኝ ሀናን ነው የምመርጠው ስላለቻት በጣም ተጨናንቃለች። እንግዲህ ከዚህ በኋላ ምን ይሻለኛል እያለች ስትል ወይዘሮ ሚላት ደግሞ ከቁምሳጥናቸው ውስጥ ገንዘብ ሲያስቀምጡ ታያለች። በቃ አንድ ነገር ደግሞ መሞከር አለብኝ አለች። ይህን ገንዘብ እንግዲህ ለወይዘሮ ባዩስ ደውላ ነገረቻት። እስካሁን ሀናን እየተቀበሏት ነው ያሉት። እኔን ማንም ሊያምነኝ አልችልም። ጭራሽ አሁን አባት ተብዬ የመጣው ሰውዬ ሀና ናት ልጄ፣ ሙሉ ለሙሉ ምርመራ አካሄዳችሁም አላካሄዳችሁም ልጄ ናት ሲል እየተቀበላት ነው። እኔን ግን እንደ ሰራተኛ እየቆጠረኝ ነው። ፈጽሞ አትሳሳች፣ ገንዘብ ብለሽ ከሆነ የመጣሽው ሲለኝ እንኳ ሰላም ገብታ ለአባቷ አባቴ በፍጹም ሀናስ ገንዘብ የሚያሳስታት ሰው አይደለችም፣ አባቷን እንኳ እናሳክምልሽ ስንላት በፍጹም በአባቴ ጉዳይ አልደራደርም እኔ ያሳክመዋለሁ ብላ እናቴ በግድ ነው እንድታሳክምላት ያደረገችው። እኔና ምናሴ እኮ 70 ሺህ ብር አጠራቅመን የሰጠናት በድብቅ ነው እንጂ የገንዘብ ሰው አይደለችም። በፍጹም ይሄን እንዳታስባት ስትለው እውነትም የእኛ ቤት ልጅ ናት ይቺ ትክክለኛ ከእኛ ደም ውስጥ የተፈጠረ የስነ ምግባሯ ያማረ ልጅ ናት እና ይቺ ናት እያለ አባትየውም አሁንም በተከታታይ የተናገረ ነው። ወይዘሮ ሚላትም እንግዲህ ወደ ብዙሃኑ እያደሉ ይገኛሉ። በዚህ ምክንያት ደግሞ ወይዘሮ ባዩሽ ይደውሉና በቃ ያንን ቁምሳጥን ያለ ገንዘብ አንሺና ደብቂና አሁን እሷ ቁምሳጥን 10 ጊዜ ስትበረብር ስላዩ እሷ ናት በመባል ደግሞ በስርቆት ይጠረጥሯታል እና ይሄን እንድታደርግ ይፈልጋለሁ ስትል ሌላ ሴራ ሰጠቻት። ሆኖም ግን ይህንን ነገር ሀናዬ በፍጹም እንደማታረግ ደግሞ ሰላምና ምናሴ ሙሉ ለሙሉ 100% ይፈርማሉ ማለት ነው። ስለዚህም ቢፈጠር አባትየው ገንዘብ አትወስድም፣ የገንዘብ ሰው አይደለችም፣ ተረጋጊ፣ ዋናው ቁም ነገሩ የደም ምርመራ ውጤቱ ይሰጥና ውጤቱን እንቀበላለን። እርግብ ከሆነችም ሀና እዚህ ቤት አትወጣም፣ ሀና ሰራተኛ ሳትሆን የቤት ልጅ ሆና ሌላ ሰራተኛ ይቀጠርላታል ሲሉ አባትየው ተናገሩ። እንግዲህ አባትየውና ወይዘሮ ሚላቴ በፊት ችግር ቢኖሩ ስላለባቸው እየተጨቃጨቁ ነበር። በዚህም ሰላምና ምላሴ እስከመቼ ነው እነዚህ ሰዎች እየተጨቃጨቁ የሚሄዱት? ስለዚህ ጸበል መሄድ ካለባቸው ጸበል እንዲሄዱ እንነጋገርና አንድ እንዲሆኑ እናድርግ ሲሉ ምላሴና ሰላም ተመካከሩ። ከዛ ለአባቷ አባዬ የፈለገ ነገር ቢፈጠርም አሁን ያለንበት ነገር በቂያችን ነው። ስለዚህ ሌላ ነገር ሳንጨምር እባካችሁ አንተና እናቴ ተስማሙና ተቀመጡ። ከዚህ በኋላ ለእኛ ምንድን ነው የምታስተምሩን? እኛም እኮ ጥሩ አእምሮ አይቀበለንም። እናትና አባት ሰላም ሲፈጥር ነው ልጆችም ሰላም የሆነ ህይወት መኖር የምንችለው። ስለዚህ እናንተ መጣላት እኛ ልጆቻችሁ ከዚህ በኋላ ደርሰንላችኋል። ምንም የሚያጣላችሁ ነገር የለም። ባለፈ በተበዳደላችሁት ነገር ይቅር ባይነትን ልብ ይስጣችሁና ይቅር ተባባሉልን ስትል ሰላም ስትጠይቅ ሰላምዬ አትጨነቂ፣ ምናሴ አትጨነቅ፣ እኛ ሁሉን ነገር እንፈተዋለን ብለው መለሱ ማለት ነው። ወይዘሮ ሚላትንም አቶ አባትዬ ገብቶ ወደ መኝታ ቤት ልጆችን እያስጨነቅናቸው ነው፣ በዚህ ሰዓት እንደዚህ አይነት ነገር መስማት የለባቸውም፣ ስለዚህ እባክሽ ተረጋጊ አላት። አቶ ኖላዊም እንግዲህ ሕክምናቸውን ሆስፒታል ላይ ሆነው እንዲከታተሉ ተደርገዋል። ጤናቸውም እየተጠበቀ ነው። አሲርም ከጎናቸው አለ። ሆኖም ግን የወይዘሮ ሚላትን የት ነው ማቃት እያሉ ግራ እየተጋቡ ነው። ወይዘሮ ሚላትም አቶ ኖላዊን ታውቃለሁ እያሉ ነው። ምክንያቱም እንግዲህ ያኔ በብስቁልና ጊዜ ሳሉ ወይዘሮ ሚላት ባሉበት ችግር እያሉ ከወይዘሮ ባዩሽ ጋር ጓደኛ ስለነበሩ ነው ያዩቸው። በድጋሚ ደግሞ
አሲር እንግዲህ ሞባይላቸውን መንትፏቸው ሂዶ ስለነበር የዛ ጊዜም አይተዋቸዋል። ወደፊት ሁሉ ነገር ይፋ ሆኖ እንደሚገለጽ እርግጠኛ ነን። ለዛ ነው አሁን አቶ ኖላዊና ወይዘሮ ባዩሽን ማገናኘት የተዘገየው ብዬ ነው ማስበው። ውድ ተመልካቾች ምንጊዜም ሀናዬ አባትና እናቷን ቤተሰቦቿን ስላገኘችና ወይዘሮ ሚላትም መስማማትን ስለተመለሱ በጣም ደስ ብሎናል። እንግዲህ የውጤቱን ጉዳይ ወይዘሮ ባዩሽ ካልቀየረችው በቀር አሁን ሙሉ ለሙሉ የቤተሰቡ አባል እያመናት ይገኛል። ስለምትከታተሉኝ አመሰግናለሁ።